ሁለተኛ አስተማሪያችን ዶክተር ሙላቱ በላይነህ ነው። የቤተሰብ አማካሪ ነው። እንዲሁም ደግሞ የጋብቻ አማካሪ ነው። የቤተሰብና የጋብቻ አማካሪ ነው። እንዲሁም የህይወት ክህሎት አሰልጣኝ ነው። ሜንቶርሺፕ ላይ በጣም ያሰለጥናል። እኔ ሰልጣኙ ስለሆንኩኝ በጣም አድርጎ አሰልጥኖኝ ቢዝነስ እየሰራሁበት እና በጣም ጎበዝ አሰልጣኝ ነው። ኦንላይን ነው የሰለጠንኩትና በጣም ምርጥ ነው። የእውነት ምርጥ ነው። መጽሐፍ ደራሲ ነው። እንግዲህ አላቅም፣ እርግጠኛ አይደለሁም ስንት መጽሐፍ እንደጻፍክ። እኔ ማቃቸው ጥልቅ ግንኙነት፣ ግጭትን በአግባቡ የመፍታት ክህሎት፣ አምና ደግሞ የለውጥ ባለራዕይ። እኔ የስሙ መድረክ ላይ ተናጋሪ ነበርኩ። ስላከበርከኝ አመሰግናለሁ። እቅዶች፣ 3ቱ ቁልፍ እቅዶች የሚል መጽሐፍ ነገ ያስመርቃል። ነገ መጽሐፉን ሊያስመርቅ ነው ዛሬ እኔ ጋር የመጣው። ነዋሪነቱ በአሜሪካ ነው። በየአመቱ ግን አሜሪካ እየኖሩ መጽሐፍ እንደዚህ ይቀል ይሆን? ማንኖርበት ዘመን ስለሚመጣ እሽቅድም እያያዘ ነው። ደስ አይልም? ከሞድለት ደግሞ ሚስቱ እመቤት ናትና ስልጠና ላይ ስንት እንደሚያነሳት ወይዘሮ እመቤት ይላታል፣ እመቤት ናት ይላታል። በቃ ምሳሌው የሚሰጠው በእመቤት ነውና በጣም በቃ አለ አይደለ ፍቅራችሁ ብቻ ሳይሆን የሚያስቀናኝ ለሴቶች ያለ ክብር ያስቀናኛል። እና በጣም ነው ሞድ፣ በጣም ነው ማከብር። ሴት አክባሪ ወንዶች ይብዙልን። ወደ መድረክ የድሮና የዘንድሮ የድሮ ቁመው ቀጥ ብሎ መናገር ይችላሉ። እኛ ደግሞ የዘንድሮ እንደዚህ ፊት ለፊታችን የሆነ ነገር አስቀምጠን ነው። ሁላችሁን ሰላም ብያለሁ። በዚህ ሴቶች ተሰብስበው ዝም አሉ እኮ ቢባል እኮ የማይታመን ነገር ነው እና የማይታመን ነገር ሰዎች ተሰባሰቡና የማይታመን ነገር እስቲ ተናገሩ ተብሎ ሲናገሩ አንዱ አውሮፕላን እየበረረ አየር ላይ ነዳጅ ቀዳ ተብሎ ድሮ ነው እና ወደፊት ቴክኖሎጂ ሲያድግ ሊቀዳ ይችላል አለ። አሁን እየተቀዳ ነው፣ አየር ላይ እየተቀዳ ነው። ሁለተኛ ደግሞ የሆነ ነገር ተባለ፣ እሱ ረስቼዋለሁ። ዋናው ሶስተኛው ነው የምፈልገው። ከዛ ደግሞ ሶስተኛው ደግሞ 50 ሴቶች ተሰባስበው አንድ ቤት ዝም አሉ እና 50 ሴቶች ተሰባስበው አንድ ቤት እንዴት ነው ዝም ሊሉ የሚችሉት? አይደለም 50 ቤት አንድ ሚስት እኮ ይዘን ራሱ አታዳምጠኝም፣ አትሰማኝም፣ ከኔ ጋር አይደለም እየተባል እንዴት እንደምንኖር እንግዲህ እኛ ጥቂት ወንዶች ነን በብዙ ሴቶች ተከበን ያለ ነውና ነቃ በሉ ለማለት ፈልጌ ነው። እንግዲህ ስሜ ሙላቱ በላይነህ እባላለሁ። ባለ ትዳር ነኝ። በትዳሬ እንግዲህ 18 ዓመት ክፍል ተማሪ ልሆን ነው። ትዳር እንግዲህ የማትመረቁበት ትምህርት ቤት ነው። የተመረኩት በትምህርቴ ነው እንጂ የተመረኩት በትዳር አይመረቅም። ስለዚህ 18ኛ ክፍል ተማሪ ልንሆን ትንሽ ወራቶች ነው የሚቀረን። የሁለት ወንድ ልጆች አባት ነኝ። የምኖረው ዳላስ ቴክሳስ ነው። የጋብቻና ቤተሰብ አማካሪ ነኝ። ከዛ በተጨማሪ ፐርሰናልና ፕሮፌሽናል ዴቨሎፕመንት ላይ እዛ ላይ ካውንስል አረጋለሁ፣ ስልጠና እሰጣለሁ። በተጨማሪ መጽሐፍ ጽፌያለሁ። አሁን ነገ 10ኛው መጽሐፌን አስመርቃለሁ እና ማጨብጨብ ብቻ ሳይሆን እንድትመጡ እየጠራዋችሁ ነው። እንድትመጡ እና እንድታበረታቱን ምክንያቱም 10 የደረስነው ሰዎች እንደዚህ እያበረታቱን ስለሆነ ተገኝታችሁ እንድታበረታቱን መጽሐፉን እጃችሁ ጋር እንዲኖር በተለይ ደግሞ 3E's ብዬ ነው የጻፍኩት። በኢ የሚጀምር በተለይ በእኛ ኢትዮጵያ ኮሚኒቲ ውስጥ የሌለ የመጀመሪያው ኢንትሪ ፕላን ነው። ስንጀምር በቪዥን ሳይሆን በምሪት ሳይሆን በምሬት ነው የምንጀምረው። ተማረን ነው የምንጀምረው። ስለዚህ በምሬት ሳይሆን በምሪት ዳይሬክሽን ይዘን በ3D እንሁን፣ ዴስቲኔሽናችን አውቀን ዳይሬክሽናችን አውቀን ድራይቭ እናርግ በሚል እዛ ላይ ያተኮረ ነው። ሁለተኛው ኢ ደግሞ ኤግዚስቲንግ ፕላን ነው። እንዴት ነው የምንቆየው? ለምን ያክል ነው የምቆየው? ስቆይስ ችግር እየፈጠርኩ ነው ወይስ በጎ ተጽዕኖ እየፈጠርኩ ነው የምቆየው የሚል እሱም ሲሪየስ ማሰብ መቻል አለብን። ከዛ በኋላ ግን ብዙዎቻችን የምንቸገረው ቢዝነስ ላይ፣ ፖለቲካ ላይ ሂዱ፣ አገር ላይ ሂዱ፣ ትዳር ላይ ሂዱ፣ አንዱ የምንቸገረው ኤግዚት ፕላን የለንም። ተገፍተን ነው የምንወጣው፣ ተጣልተን ነው የምንወጣው፣ ተከፋፍለን ነው የምንወጣው እንጂ ከዚህ ከተወሰነ ጊዜ በኋላ ይህን እወጣለሁ ወይም ይህን ቢዝነስ ጀምራለሁ፣ ይህን ጀምሬ ደግሞ ከዚህ ወጥቼ ይህን እጀምራለሁ የሚል ፕላን የለንም እና ኤግዚት ፕላን የለንም እና እሱን አተኩሬ የጻፍኩት መጽሐፍ ነው። ስለዚህ ስትመጡ ደስ ይለኛል። መጽሐፉን ስትገዙት በጣም ደስ ይለኛል። መጽሐፉን ተጠቅማችሁ ሌላ ሰው ስትጠቅሙ ሳይ ደግሞ እጅግ በጣም ደስ ይለኛል። እንግዲህ ይህን ካልኳችሁ በመድረኮች ቁሜ ሳስተምርና ስናገር 3 ፈቃዶች ተስማምተው ነው እላለሁ።
ሶስት ፈቃዶች። የመጀመሪያው ፈቃድ የእግዚአብሔር ፈቃድ ነው። አይደለም ፕሮግራም እንደዚህ ተሰባስበን መተንፈስ መውጣት መግባት የቻልነው እግዚአብሔር ሲረዳ ነውና እግዚአብሔር ረድቶን በሷ ፕሮግራም ላይ እንድንገኝ እግዚአብሔር ስለረዳን የእግዚአብሔር ስም የተባረከ ይሁን። ሁለተኛው ፈቃድ እዚህ ከዳላስ ነው የምኖረው። ከቤተሰቦቼ ተለይቼ ነው መጣሁት እና ባለቤቴና ልጆቼ ፈቅደው ባይልኩኝ እዚህ መጥቼ መገኘት አልችልምና እንግዲህ የእግዚአብሔርን ጭብጨባና የሰው ጭብጨባ መለየት ያስቸግራል። ግን ለባለቤቴና ለልጆቼ ካላጨበጨባችሁ ግን መቀጠል አልችልም። ስለዚህ ሞቅ ብሎኝ እንድቀጥል የቤተሰብ ጭብጨባ ምናምን እንደሱ አረጋለሁ። እልልታ እንዳላረገው ታቦት እንዳይሆን ፈርቼ ነው። ሶስተኛው ፈቃድ እርቅ ከራስ የሚለው ፕሮግራም አዘጋጅ እታችን ፍፄና ባለቤቷ እሷ ጋር አብሮ የሚሰሩ ሰዎች ፈቅደው እኔን አምነው ከወገኖቼ ጋር አብሬ እንድናገር እድል ስለፈጠረችልኝ ነው። ስለዚህ ለነሱ አንዴ ጭብጨባ ተሰጡ። እንግዲህ ዛሬ እሱን ካልኩኝ ላካፍላችሁ ልናገር የፈለኩት ርዕስ የሴቶችን ሁለንተናዊ ለውጥና ፍላጎት የመረዳት ክህሎት ብዬ ነው። እንዴት ነው የምንረዳው ሴቶች? ምክንያቱም የሴቶች ቀን ነው ተብዬ ነው የተነገረኝ። ሴቶች ላይ ሴት ላይ መስራት፣ ቤተሰብ ላይ መስራት፣ አገር ላይ መስራት እንደሆነ አምናለሁ። ከዚህ የተነሳ ሴቶች ላይ ፎከስ አድርጌ ሴቶችን ማብቃት እንጂ ማጥቃት አያስፈልግም በሚል ምን አልኩኝ? ማጥቃት ወይስ ማብቃት? ማጥቃት ሳይሆን ማብቃት ነው ያለብን የሚል ውመንስ ሜንቶርሺፕ የሚባል 18ኛ ዙር የደረሳለ ሴቶች ላይ አተኩሬ እሰራለሁ እና ሴት ላይ በጣም አስፈላጊ ነው እና ባለቤቴ ቤታችን ውስጥ አንድ ሴት እሷ ብቻ ነው ያለች። እኔ ወንድ ነኝ፣ ሁለት ወንድ ልጆቼ ወንድ ናቸው። ውሻ ብንጨምር ደግሞ ራሱ ውሻውም ወንድ ሆነ እና ይሄ ሁሉ ስናረግ ደግሞ በዓላማ ነው። እሷ ብቻዋን እመቤት ሆና እንድትቀጥል ከመፈለግ አንጻር ነው። ትስማማላችሁ? ምክንያቱም የኛ ሰው እንደምታውቁት ሳታገቡ አግቡ ይሏቸዋል። ከዛ ደግሞ ካገባችሁ በኋላ ውለዱ ይላቸዋል። ከወለዳችሁ በኋላ ድገሙ ይላቸዋል። አያርፉም። እንደኔ አይነት ደግሞ ሁለት ወንድ ልጅ የወለደ ደግሞ ኧረ ሴት መርካቶ ሄዳችሁ የምታዙት ነው የሚመስላቸው ሰዎች እና እስከዚህ ድረስ ነው የኛ ካልቸር። ስለዚህ እንደሱ እያረጉ አይ ሶስተኛ ሴት ልጅ እኮ እዚህ በኋላ እኛ ይበቁናል፣ ሁለቱን እናሳድግ። ከዛ በተጨማሪ ደግሞ ሚስቴ እመቤቱና እንድትቀጥል፣ ምክንያቱም ስሟም እመቤት ነው። ስለዚህ እመቤትነቷ ተጠብቆ እንዲቀጥል በወንዶች ብቻ ተከባ ትኖራለች። ስለዚህ ባለቤቴ ቀዳማዊ እመቤት አይደለች፣ ቀድማ እመቤት ነች፣ አሁንም እመቤት ነች። በተርምም እመቤት አትሆንም። ከ4 ዓመት ወይ ምን በኋላ አይደለም የፕሬዝዳንት ሚስቶች እንደሱ አይደለም የሆኑት፣ በተርምም አይደለም። ስለዚህ እኛ ቤት እንደሱና ትቀጥላለች። ስለዚህ ለሴቶች ያለኝ አክብሮት ከሚስቴ ነው የሚጀምረው። ለሚስቴ ያለኝ አክብሮት ነው ቀጥሎ ሌላ ቦታ ላይ አክብሮት ሊቀጥል የሚችለውና ሚስቴ እዚህ እናንተ ዶክተር ብላችሁ ስትጠራ ዶክተር ሳሎን ተቀብላ ዶክተር እንደሆነ ያደረገች ያም 2 ዶክትሬት እንድሰራ ገንዘብ እንደ ባል ማውጣት ነበረብኝ። ሰርቼ ገንዘብ ማግኘት ነበረብኝ። እሱን ሳልሰራ ከዛ ደግሞ እንደገና ለትምህርት እያስወጣዋት የኖርኩ ሰው ነበርኩና ዛሬ ደግሞ የምትካስበት ጊዜ ሆኗል። ስለዚህ ሴቶች ላይ መስራት እንደዚህ አይነት ሰው ኢንቨስት አድርጎ ማውጣት ይቻላል እያልኳችሁ ነው። ስለዚህ እናንተ እሱን ስትሰሙ በደንብ አስተውላችሁ እንድትሰሙኝ እፈልጋለሁ። ሞር ኃላፊነቱን ነው ማሳያችሁ። ስለዚህ እሱን ስናገር እንደምታውቁት የሰው ሁለንተናዊ በሶስት ዋና ዋና ነገሮች እየተዋቀረ እንደሆነ ላንሳላችሁ። የሰው ማንነት፣ የሁላችን ማንነት ቅድም ወንድም ጋሻ ልበል ወይስ ጋሻ በራ ልበል፣ ከእድሜ አንጻር ከመከባበርም አንጻር እንደሱ። በዚህ አጋጣሚ ደስ ብሎኛል። ሰርፕራይዝ ነው የሆንኩት። አክስቴ ከፈረንሳይ ለዚህ ፕሮግራም መጽሐፍ ለማስመረቅ አላውቅም ከእህቴ ጋር ስትመጣ ነው ያየሁ። ስላየሁሽ በጣም ደስ ብሎኛል። እሱና ለዚህ ፕሮግራም ከፈረንሳይም ተመጥቷል ለማለት ከኖርዌይ ብቻ አይደለም ለማለት ነው። ስለዚህ የሁላችን ማንነት የተዋቀረው በ3 ኤኖች ናቸው ብዬ እናገራለሁ። 3 ኤንስ እላቸዋለሁ። የመጀመሪያው ኤን ኔቸራችን ነው። ኔቸራችን ብለን ስናስብ ሁላችን የእናት ወር ዝንጉርጉር እንደሚባለው የሁላችን ፐርሶናሊቲ የተለያየ ነው። 2 ወንድ ልጆች አሉኝ። ሁለቱም ፐርሶናሊቲያቸው የተለያየ ነው። አንደኛው ልጄ በጣም የሚገርመው ነገር ጀንተል ብሎ ሰዎች ይወዱታል። በቃ ኮራ ብሎ እንዲያውም ስም ያወጡለታል፣ አልናገርም እና ኮራ ብሎ ግን ሰው ይወደዋል። ሁለተኛው ደግሞ ሄይ ካንዴ ካገኛችሁ እያገኘ ስማችሁን እየጠራ እየሰማችሁ እሱም ይወደዳል። ግን የሚወደዱበት መንገድ ግን ሁለቱ ይለያያል። ሁለቱም ይወደዳሉ የሚወደዱበት። ያኛው ጀንተል ብሎ በጸጋው ይወደዳል። ጸጋ በቃ ስጦታ ሆኖ ማለት ነው። ይሄኛው ሁለተኛው ልጅ ደግሞ ይወደዳል፣ የሚወደደው ግን በጥረቱ ነው እና በጸጋውና በጥረቱ ብዬ እጠራቸዋለሁ ከፐርሰናሊቲያቸው አንጻር ማለት ነው። ስለዚህ ከዛ ደግሞ እንደገና ባለትዳር ስንሆን ደግሞ 2 የተለያየ ፐርሰናሊቲ ያለን ሰዎች አንድ ላይ ሆነን ነው አብረን የምንኖረው።
ስለዚህ ኔቸራችን የተፈጠርንበት የእናት ፐርሰናሊቲያችን ቴምፐርመንታችን የተለያየ ነው። ለዚህ ነው አንዳንድ ጊዜ ግጭት ቤታችን ውስጥ እንዳይጠፋ እንደ ጓደኛም እንዳይጠፋ የሚያደርገው እሱ ነው። ኔቸራችን ላይ ስናነሳ ቅድም ጋሻ በራ ሲናገር ገርፍሬንድ ቦይፍሬንድ ምናምን አለ። ገርፍሬንድ ቦይፍሬንድ ብቻ አይደለም፣ ወንዱ ልጅ ወንድ ይዞላችሁ ይመጣል ውጭ ሀገር፣ ሴቷ ሴት ልጅ ይዛ ትመጣለች። አሁን ያለንበት ዘመን ማለት ነው። ስለዚህ ወንድና ሴት አድርጎ ፈጠራቸው የሚባለው የወንድና ሴት ተፈጥሮ የሚለው ነገር ዛሬ ምርጫና ውሳኔ እንደሆነ እየተነገረን ዓለም አንድ መንደር በሆነች ዛሬም በዚህ ዘመን ኢትዮጵያም ይህ ችግር ሆኖ እየገባ ነው። ብዙ ነገር እንደተቀበል ነው። እሱም ደግሞ ነገ ወዲያ እያለ ይቀጥላል። እንዳይቀጥል መንቃት ያስፈልገናል። ስለዚህ ወንዱ ነው የተፈጠረው፣ ወንድ ነው። ሴቱ ነው የተፈጠረችው ሴት። ኔቸር ነው እንጂ ምርጫና ውሳኔ አይደለም። ሁለተኛው ኤን ደግሞ ነርቸር የተደረግንበት ነው። ጋሻ በራ ቅድም ሻማ እያበራው ምን እያበራው አላችሁ አይደል? ወደ ኋላ መለሳችሁ አይደል? ደግሞ አንዳንድ ቦታ ላይ በዚህ ዘመን እንዴት እንደዛ የሚያስብል ነገሮች ቦቴውን ሁሉ ያነሳልናል። ያን ጫማ አይደለም እሱ ሁሉ አንዳንዶቻችሁ ሰቀጠጠ አይደለም እናንተ ስንሰማ እሱም ራሱ እኮ ትራውማታይዝድ ሆኗል አይደል? ቦቴውን እያሰበ ይህ ነርቸር የተደረግንበት ያደግንበት ቤተሰብ፣ ሰፈር፣ አገር ይህ ሁሉ ነው። አሁን ቅድም ወደ ብዙ ወደ ኋላ መልሶን እነዚህ የነበሩ ግን ዛሬ የሉም፣ ትናንት ነበሩ ግን የሉም እያለ ያለ ያደግንበት ኢንቫይሮንመንት ነው እና ነርቸር የተደረግንበት ነገር ዛሬ ላለንበት ማንነት ወሳኝነት አለው። ማህበረሰቡ ጋር ያየ ነው። ለዚህ ነው አንዳንድ ጊዜ ከሰውነት ወርደን በዚህ ዘመን ከሰውነት ወርደን ዘረኛ እንድንሆን ያደረገን። ማንኛችንም ቤተሰቦቻችን ስንወለድ መርጠን አይደለም ከዘር የተወለደው፣ ከዛ ዘር እንድንወለድ ፈልገን አይደለም። በምርጫና በውሳኔያችን ግን ዘረኛ መሆን ይቻላል። ስለዚህ ነርቸር የተደረግንበት ያደግንበት ቤተሰብ፣ አካባቢና ትምህርት ቤት ብዙ ነገሮች እነሱ ነው። ሶስተኛው ኤን ደግሞ ኒድስና ቼንጆች ናቸው። እድሜ ያመጣች ለውጥና ፍላጎት አለ ለመኖር ብለን፣ እሱ ማስክ ነው። ለመኖር ብለን ያችን ለማግኘት ስንል ያልሆነውን ማስክ አድርገን እናስመስላለን። ያችን ስትለቀቅ ያደግንበት ኢንቫይሮንመንት በጣም ደግሞ እሱ ሲለቀቅ ደግሞ ሞር እየታወቀ እውነተኛው ማንነታችን እየተገለጠ ይመጣል። ለዚህ ነው በእጮኛሞች እጮኛምነት ሲጀመር መታወቅ አለባቸው። ቢቻል 4ቱን ሲዝን በእኛ በውጩ ማለት ነው። በኢትዮጵያ ደግሞ 4 ሲዝን አለ፣ ግን ሞር የሚታወቀው ክረምትና በጋ ነው። አትሊስት ክረምትና በጋ ያሳልፉ የሚባለው ነገር አለ። ምክንያቱም ክረምትም ሲመጣ ሌላ ጊዜ ክረምት ሲመጣ አይደናገጡም፣ በጋውንም ካለፉ ሌላ በጋ ሲመጣ አይደናገጡም። ስለዚህ አትሊስት እሱን አሳልፉ ይባላል፣ ተዋወቁ ማለት ነው። ምክንያቱም በእጮኝነት ጊዜ እንደምታውቁት አሁን ሰሞኑ ደግሞ ምርጫ አላል፣ የምርጫ ቅስቀሳ አለ። ያልሆነውን ነን ብለን እናረጋዋል አይደለም? የምረጡኝ ቅስቀሳ ባለመሆን አይደለም? ትዝ አይላችሁም? እጮኝነት የጀመራችሁ ጊዜ ራሱ ሽቶ ስንቀባ እንደ ተባይ ማጥፊያ አረጫችሁትም? አገር እያወደው ማለት ነው። ምርጫ ቅስቀሳ ነው እንደሱ ምናረ። ከዛ በኋላ ግን እየተዋወቅን ነው እውነተኛው ማንነታችን የሆነ በተን ስንነካ፣ ስንቆጣ፣ ስንናደድ፣ ስንበሳጭ እውነተኛው ማንነታችን። ከዛ በኋላማ በአጠቃላይ አብረን ስንጋባና ስንኖር ጥርሳችን ሳንቦርሽ ፊታችሁ ሜካፕ ሳይኖር የተለያየ ሲሆን ብዙ ነገር ሸር ስናደርግ እውነተኛው ማንነታችን እየተገለጠ ይመጣል። ስለዚህ በዚህ ማንነት የተዋቀረው ማንነታችን በሶስት ኤኖች የተዋቀረው ማንነታችን በተለይ ደግሞ ሴቶች በእነዚህ በሶስቱ የተዋቀሩ ሴቶች ሴትን አንደርስታንድ ማድረግ ቀላል እንዳይመስላችሁ አይደለም። እናንተም ራሳችሁን አንደርስታንድ አታረጉትም። ምክንያቱም አእምሯችሁ ሀሳባችሁ ላይ ብዙ ሀሳብ አንዳንዴ ብዙ ሀሳብ በፍጥነት ነው የሚፈራረቀው። እኛ አንድ ነገር ጀንተል ብለን አንድ ነገር ነው የምናስበው። ቴሌቪዥን እያየን ከሆነ ቴሌቪዥን ነው የምናየው። ቻናል እንኳን ራሱ ለመቀያየር ራሱ ቆይተን ነው የምንቀያየረው። እናንተ በአንዴ ቡና እያፈላችሁ፣ በአንዴ ስልክ እያወራችሁ፣ በአንዴ ሕፃን እያለቀሰ እየሰማችሁ፣ በአንዴ ደግሞ የሆነ ነገር ከባላችሁ ጋር ደግሞ እያወራችሁ ብዙ ነገር ነው የምታረጉት። እና አንዳንድ ጊዜ ባለቤቴ የሆነ ነገር ብላኝ እያወራን ከዛ በኋላ እኔ እዛው ገና ፕሮሰስ እያረኩ ነው፣ እሷ ሌላ ነገር ረግጣ ምናምን ብላ ዘላ ሌላ ሀሳብ ስታመጣልኝ እንዴ ገና ይሄን መጨረስ ነው እላለሁ። እና አንዳንዴ ኮሚኒኬሽንም ስለማስተምር ኧረ እባክሽ እናትና ብሪጅ ስሪለት፣ ከዚህኛው ወደዚህኛው ነው ዘሎ ወደዚህ ይኬዳል፣ እስቲ ትንሽ ብሪጅ ስሪለት፣ ወደዚህ እየሄድኩ ነው ብለሽ ንገሪኝ፣ አትሊስት ሲግናል አሳየኝ። ከዛ በኋላ ደግሞ ተረድቻታለሁ ብዬ በጣም ነብሴ ውልቅ እስኪል ድረስ እንደ ባል እንደ አማካሪ እንደምንም ችያለሁ ብዬ ስል እሷ ደግሞ ምን ትላለች? ፍቅር አንደርስታንድ አላረከኝም ስትባሉ አስቡት። ልባችሁ ውልቅ ብሎ አንደርስታንድ አድርጌያለሁ ብላችሁ ስትሉ አንደርስታንድ አላደረከኝ ስትባሉ ዜሮ ሲገባ በዜሮ ሲባዛ ራሱ እንትን ያደርጋል።
ከዛ በላይ ቅድም ደግሞ ሲነሳ የነበረው የእድሜ ጋር ተያይዞ ደግሞ አለ። ከእድሜ ጋር ተያይዞ ቅድም ሞኖፖዝ ብቻ ነው የተነሳው እንጂ ፕሪሞኖፖዛልም አለ። ከፍታ ዝቅታ ምናምን አለ። ለሴቶች ለራሳችሁም ግራ የምትጋቡ አብሯችሁ ለሚኖረውም ለባሎቻችሁ ግራ የምታጋቡበት ሳይንሱንም አለማወቅ፣ ሁለተኛም ደግሞ በዛ እድሜ ደርሻለሁ ብለን ስለማታስቡ ማለት ስለማታምኑ። አሁን የተያዘው ምንድነው 21 ነው አይደለም? የሁሉ ሴቶች እድሜ 21 ላይ ነው። በተለይ አርቲስት ሲጠየቅ 21 ዓመቴ ነው የሚለው። እንዲያውም አንዷ አወጣለች በቲክቶክ 21 ዓመት 21 እኮ የምንመርጠው ማርያም ስለሆነች ነው። ስለዚህ ሁላችን ምናምን ብላ መንፈሳዊ ልታረገው እና ተረዱን ወንዶች ብለዋል። እንግዲህ 21 ላይ ያላችሁ እንረዳችኋለን። እና ማድረግ መለወጣችን አናውቀውም፣ እያደግን እንደመጣን አናውቀውም። እና ከእድሜ ጋር ከለውጥ ጋር ተያይዞ የሚፈጠሩ የተለያዩ ነገሮች አሉ። ፊዚካል ቼንጅ አለ፣ ሆርሞናል ቼንጅ አለ፣ ሳይኮሎጂካል ቼንጅ አለ፣ ኤንቫይሮንመንታል አለ፣ አካዳሚካል አለ፣ ፕሮፌሽናል፣ ብዙ ለውጦች አሉ። ሰሞኑን ከአንድ ቴሌቪዥን ጋር ከአንድ ቪዲዮ ጋር ከአንድ ዩቲዩብ ጋር ኢንተርቪው ነበር። ሴት በደሞዝ ስትበልጥ፣ ሴት በትምህርት ስትበልጥ፣ ሴት በእውቀት ስትበልጥ፣ ሴት በስታተስ ስትበልጥ እንዴት ነው ወንድ ልጅ ሊፈጠር የሚችለውና ሴት ያን ወንድ አንደርስታንድ አድርጋ እንዴት ነው ከበለጠች ከቤት ስትገባ ቴሌቪዥኑን ትንሽ ድምፁ ተቀንሰው ሲባል ቴሌቪዥኑ ስላልገዛሁት ነው ብሎ ሊተረጉመው ይችላል። ስራ ስለሌለኝ ቆይ ቤት ቁጭ ብለህ ተቀመጥክ ብላ ነው ብሎ ሊተረጉመው ይችላል። ምንም እንኳን አላለችውም፣ ድምፁ ቀንስ ብቻ ነው ያለችው። ግን ያ ድምፅ ቀንስ እሱ ሲተረጉመው በብዙ ነገር ሊተረጉመው ይችላል። ስለዚህ ብዙ ለውጦች አሉ፣ ብዙ ፍላጎቶች አሉ። እሱ ብቻ ሳይሆን ደግሞ ሽግግር ህይወት የሚባል አለ። እኛ የለመድነው የሽግግር መንግስት መሰለኝ አይደል? ግን የሽግግር ህይወትም አለ። ከእድሜ ጋር ሽግግር አለ። ከነበረው ከዛ ወደ ማረጥ ፕሪሞኖፖዛል አለ፣ ከዛ ሞኖፖዝ አለ እያለ ይቀጥላል። ከዛ በኋላ ደግሞ ኢንቫይሮንመንታል ቼንጅ አለ። ከሆነ ገጠር፣ ከገጠር ከተማ፣ ከከተማ ሰፊ ከተማ፣ ከሰፊ ከተማ እንደኔ አይነቱ ደግሞ ወደ ውጭ ሀገር መሄድ፣ እሱ ራሱ ሌላ ሽግግር ነው እያንዳንዱ። ከዛ ደግሞ ከአለማግባት ወደ ማግባት፣ ከማግባት ደግሞ ወደ እርግዝና ወደ ልጅ መውለድ፣ ከዛ ደግሞ እናት ከእናት ወደ አያትነት እያለ እያንዳንዱ ሽግግር ነው። ስለዚህ ከአንዱ ወደ ሌላ ስንሸጋገር ሽግግር እንደሆነ አውቀን ሽግግሩን አንድ የምናደርግበት በእያንዳንዱ ድልድይ እየሰራን ካልሄድን እያንዳንዱ ያገኘነው ድል ቻሌንጅ ሊሆንብን፣ ተግዳሮት ሊሆንብን፣ ያገኘነው ተግዳሮት ደግሞ በጥሩ ሁኔታ ከተጠቀምንበት እድል አድርገን ልንጠቀምበት እንችላለን። ስለዚህ ሁሉ እውነተኛ ማንነታችን፣ ውስብስብ የሆነው ማንነታችን፣ በተለይ ደግሞ ሴት ልጅ ባል ሚስቱን ወይም አንድ ወንድ ሴት እህቱን ወይም ደግሞ ሴት ጓደኛውን ወይም ደግሞ ሴት አያቱን እንዴት ነው አንደርስታንድ ለማድረግ የሚቻለው? በተለይ ደግሞ አንዳንድ ሴቶች ደግሞ ክሪቲካል የሚያስቡ ሴቶች አሉ። አእምሯቸው፣ ጭንቅላታቸው ሴት መሆናቸው እንዳለ ሆኖ ደግሞ ተፈጥሯቸው ደግሞ በአንዴ ብዙ ሀሳብ የሚያስቡ ከብዙ አንግል የሚያዩ የሊደርሺፕ ችሎታ ያላቸው ሴቶች አሉ፣ ሊደር የሆኑ ሰዎች። ስለዚህ ሊደር የሆኑ ሴቶችን ደግሞ እነሱን አንደርስታንድ አድርጎ እንደ ባል ሃንድል ማድረግ ደግሞ ራሱን የቻለ ሌላ ጥበብ ነው። ጥበቡ ከሌለ ቤቱ በጠብ የተሞላ ይሆናል። ስለዚህ እሷ ሴቷ ደግሞ እሱን አንደርስታንድ ካላደረገች ቤትና መስሪያ ቤት መለየት ያቅታታል። ስለዚህ በመስሪያ ቤቱ ቤት ወስታ በመስሪያ ቤቱ ስታተስ ቤት ውስጥም ላስተዳድር ትላለች። ሚስት መሆኗን ልትረሳው ትችላለች። አደባባይ ያለን ፓብሊክ ፊገር ቤታችን ውስጥ መጥቶ እያደረግን ብዙ ሴቶችን ቼክ ማድረግ ትችላላችሁ። ሲንግል ማሞች ሆነው እንዲቀጥሉ ካደረጋችሁ አንድ ነገር፣ ካላገቡ ሳያገቡ እንዲቀጥሉ ያደረጋቸው ነገር ካያችሁ፣ ዲቮርስ ቁጥሩ እየጨመረ ከመጣ ሴት ልጅ የሊደርሺፕ ችሎታ እያለ ባሏ አንደርስታንድ ያላደረጋት ሴት ልትሆን ትችላለች። ወይም ደግሞ እሷ ያላት የሊደርሺፕ ችሎታ ባሏ ውስጥ ላይ ያለ ቤት ውስጥ ያለ ሄድሺፕ የሚባል አለ፣ ሄድ የሚባል አለ። እሱን በመርሳትና ሳሚት ባለማድረግ ከዛ በኋላ ነገሮቹ ያለው ነገር ደግሞ ፋይናንሻል አቅም ሲኖር፣ በእውቀት ሲበለጥ፣ ፓብሊክ ፊገር ሲኖራችሁ ደግሞ አቅም ይሰጣችኋል። ገንዘብ ስላለን ትዳር አይሰራም። ትዳር ውስጥ ገንዘብ ብቻ አይደለም፣ ገንዘብ ያስፈልጋል እንጂ ገንዘብ ብቻ አይደለም ትዳር። ሰዋት አዲስ አበባ ሁሉ እናንተ ነው ቢባል ሰዋት እሱ ብቻ ነው ላይፍ አይደለም። ስለዚህ እንደዚህ የሆነችን ሴት ብዙ ለውጥና ፍላጎት ያላት በሶስት ኤሎች የተዋቀረች ኔቸሯ ነርቸር የተደረገችበት በየጊዜው ከእድሜ ጋር ከሁኔታ ጋር ተያይዞ የሚቃየረው ለውጥና ፍላጎቷ የሽግግር ሁኔታ ብዙ ነገር የሚሸጋገርባትን ሴት አንደርስታንድ አድርጎ ለመቀጠል የመጀመሪያው ነገር ትንሽ ነገር ልንገራችሁና ልጨርስ። አንደኛ መገንዘብ ብየዋለሁ። ሰው ሁለንተና መሆኑን መገንዘብ ነው። እኛ ራሳችን አብረን የምንኖረው አብረን የምንሰራው ሰው አብረን የምንወጣው የምንገባው ሰው አንድ ብቻ አይደለም። ሰው ሁለንተናዊ መሆኑን እንዳንረሳ። ወጣት ሴቶች ካላችሁ ወደ ትዳር ስትገቡ ስታስቡ
ትዳር ሁለንተናዊ ነው። የወሲብ ፍላጎት ብቻ አይደለም። ለወሲብ ተብሎ ወደ ትዳር አይገባም። ትዳር ውስጥ እውነት ነው አንዱ ፕሌዠሩ እሱ ነው። ግን ለሱ ብቻ ታስቦ ወደ ትዳር ሲገቡ ወንዶችም ሆነ ሴቶቹ ፕሌዠር ሳይሆን ትዳራቸው ቆይቶ ወደ ፕሬዠር ይቀየራል። ምን አልኩኝ? ፕሌዠሩ ወደ ፕሬዠር ይቀየራል። ትዳር ውስጥ ብዙ ኒዶች ነው ያሉት እና ያን አንደርስታንድ አድርጎ ተገንዝቦ ባል ለሚስት ሚስት ለባሏ አንደርስታንድ ተደራርገው አብሮ የሚኖሩበት ነው። በተለይ ወንዶች ዛሬ ሴቶች ቀን ስለሆነ እንዲህ አይነት ማንነት ያላትን ሁለንተናዊ ማንነት ፊዚካል፣ ኢሞሽናል፣ ሳይኮሎጂካል ብዙ ለውጥና ፍላጎት ያላትን ሴት መረዳት ይጠይቃል። መረዳት ደግሞ ቀላል ስራ አይደለም፣ የየዕለት ተግባር ነው። ምክንያቱም ለውጡ ደግሞ በየቀኑ ስለሆነ ማለት አመት በጨመረ ቁጥር ኦልድ እየሆነ ነው የምንመጣው። አይደለም ሻማ ስናበራ ይህን ያክል አመቴ ብለን እናንተ እንዲያውም መናገር ታቆማላችሁ። እንዲያውም ባለፈው በዚሁ አጋጣሚ እናገራለሁ 7ኛው መጽሐፌን ሳስመርቅ የ50 ዓመት መታሰቢያ እንዲሆን 50 ዓመት ግማሽ ሴንቸሪ ኑር ያለው ብዬ በሱ ነው ያደረኩት እና ያኔ የተናገርኩት የራሴን ነው ለራሴ። ምክንያቱም ከኔ በላይ ያሉ እህት አክስቶቼ ስም አልጠራም ብዙ ስላሉ ለደህንነቴ ስለምሰጋ የተናገርኩት የራሴን ልደት ብቻ ነበር። ምክንያቱም አንዳንዶች ምን ያቅለበለበ ምን ቁጥሩ መናገር አስፈለገ ይሉናል ፌስቡክ ላይ ስናከብርና፣ ስለዚህ ለደህንነታችን እየፈራን እኛ የራሳችን እንደሱ እያደረግን እናከብራለን። ስለዚህ ሁለንተናዊ መሆኑን መገንዘብ ያስፈልጋል። ኮንሽስ ኢንቴንሽናል መሆን ያስፈልጋል። ራሳችን ለመረዳት ሁለንተናዊ መሆናችንን መረዳት ይጠይቃል። አብሯችሁ የሚኖረውን ወንድ ሁለንተናዊ እንደሆነ መረዳት ያስፈልጋል። ወንዶች ደግሞ አብረው የሚኖሩና የሚሰሩ ሴቶች ከነሱ ጋር አብረን ስንወጣ ስንገባ ሁለንተናዊ መሆናቸውን መገንዘብ ያስፈልጋል። ካልሆነ አንድ ሳይድድ ይሆንና ብዙ ሚስ አንደርስታንዲንጎች እንዲፈጠርና ከመርዳት ይልቅ ወደ መጉዳት እንድንመጣ ያደርገናል። ስለዚህ መገንዘብ ብየዋለሁ፣ የመረዳት ክህሎቶቻችን መገንዘብ። ሁለተኛው መስጠት ብየዋለሁ፣ መገንዘብ። ሁለተኛው ይህ ሁለንተናዊ ለውጥና ፍላጎት ያላትን ሴት በብዙ ነገር የተዋቀረችን ሴት ጭንቅላቷ ብዙ ሀሳብና ባንዴ በፍጥነት የሚመላለስባትን ሴት አንደርስታንድ አድርጎ አብሮ ለመኖር፣ አብሮ ለመቆየት፣ አብሮ ለመስራት፣ አብሮ ቢዝነስ ለመቀጠል መስጠት ነው። ምንድነው መስጠት? ፍቅርና ዋጋ ብሎም ትክክለኛ አክብሮት መስጠት ነው። ምን ያልኩኝ? ሲያብረን መጀመሪያ ከፍቅር እንጀምር አይደለም? ለሴት ያለን ለሰው ያለን ፍቅር አይደለም? መጀመሪያ መዋደድ ይጠይቃል። ፍቅር፣ ከፍቅር ቀጥሎ ደግሞ ምንድን ምን አልኩኝ? ዋጋ። ሁላችን እኩል ነን። ሰው በመሆናችን ሁላችን እኩል ነን። ሴት የበታች ምናምን አይደለም። ይህ የወንድና የሴት የበላይነትን እያወራው አይደለም። ሁላችን እኩል ነን፣ ግን እኩያ አይደለንም። እኔና ወንድሜ ተስፋዬ እኩል ነን በሰውነታችን፣ ግን የምንበላለጥበት ነገር አለ። ቅድም ጋሻ በራ ኮንፌስ እያደረገ ነበር። እኛ ሂሳብ አልቻልንም፣ እሱ የሂሳብ አዋቂ ነው እና ቁጥር ላይ ሂሳብ ላይ ጎበዝ ነው። ጋሻ በራ ደግሞ ጋዜጣና ስነ ጽሁፍ ላይ ነው እና ይህ ምንድን ነው የምንበላለጥበት? እሱ ጋር ሂሳብ አለ፣ ከሱ ጋር ደግሞ ምን አለ? ስነ ጽሁፍ አለ፣ ጋዜጠኝነት አለ። ሁላችን የተለያየ ነን፣ አቅማችን ችሎታችን የተለያየ ነው። ስለዚህ እኩል ነን፣ ግን እኩያ አይደለንም። እኩያ ለመሆን ጥረት ስናደርግ መለካካት ስንጀምር ያኔ ወደ ክፋት እንቀየራለን። ልባችን እየተቀየረ ተንኮል እየጨመረ ልባችን እየተቀየረ አንዱ በሌላው ላይ በበጎ ከማነጽ ይልቅ በተንኮል በክፋት ልባችን እንዲቀየር ያደርገዋል። ስለዚህ እኔና ባለቤቴ እኩል ነን፣ ግን እኩያ አይደለንም። የምትበልጠኝ ነገር አለ፣ የምበልጣት ነገር አለ። ያ ደግሞ ለጋራ ለትዳራችን ነው፣ አብሮ ለመኖር የሚጠቅመን ነው። ስለዚህ እኩያ ለመሆን ስንጠራራ እኩይ መሆን እንጀምራለን፣ ክፉ መሆን እንጀምራለን። ስለዚህ መወዳደሬን ማቆም አለብኝ። የምትወዳደሩ ካላችሁ ጓደኞቻችሁ ጋር አብሯችሁ የሚኖሩ ሰው ጋር የምትወዳደሩ ከሆነ ዛሬያችሁን ይወስድባችኋል። ዛሬ ደስተኛ እንዳትሆኑ ያደርጋችኋል። በወንድሜ ስኬት የሆነ ነገር ሲቀየር ልቤ ይቀየራል፣ አእምሮ ይቀየራል። ስለዚህ በሰው ስኬት የፊታችሁ ሳይዝ ይቀየራል፣ ይረዝማል፣ ደስተኛ አትሆኑም። ዛሬ ደስተኛ ሳትሆኑ ደግሞ ነገን ደግሞ እንደገና ጨለምተኛ ያደርጋችኋል። ዛሬን ብቻ አይደለም ነገን ጨለምተኛ ያደርጋችኋል። ስለዚህ መለካካት አቁመን ወንድ ለሴት ምን መስጠት አለበት? ፍቅር፣ ዋጋና ትክክለኛ አክብሮት፣ የሰውነት አክብሮት። ከፊት ለፊት ምንም ስታተሳል ዶክተር ሳይኖረው ምንም ነገር ሳይኖረው በሰውነት አክብሮት እዛ ላይ ስንጀምር አብረን ተቀባብለን መቀጠል እንችላለን። ሶስተኛው መግባባት ነው። ምክንያቱም መግባባት ጥሩ አድማጭ በመሆን መግባባት መቻል አለብን። ሴቶች እንደምታውቁት ብዙ ሀሳብና በአንዴ ዲቴሎች ናቸው፣ ዝርዝር ነው።
ወደ ገደለው የሚል ሀሳብ አለ አይደል? እዚህ ሀገር የሆነ ሰው ዝም ብሎ ሀሳቡን ሲቀጥል ምንድን ነው የሚባለው? ወደ ገደለው ይባላል። ምንድን ነው? ጠቅለል አድርገው ሀሳቡን ሰብሰብ አድርገው ይባላል። ሴቶች እኔና ባለቤቴ ስናወራ አሁን እንደዚህ ተናግሬ ለእናንተ እንደዚህ በትኜ ተናግሬ ቤት ውስጥ የሆነ ኢንተርቪው ተደርግ የሆነ ነገር እንዴት ነበር ስትባል ጥሩ ነበር የሚያስብለኝ ወንድነቴ ነው። እዚህ ቁሜ እንዳብራራ የሚያደርገኝ ሙያዬ ነው። እናንተ ደግሞ ሴቶች ደግሞ ዝርዝር ናችሁ፣ ብትን አድርጋችሁ ነው የምታስቀምጡት። አይገርምም? ከዚህ እጄ እንዲህ እንትናን አገኘኋት፣ ከዛ ደግሞ አይገርም ደግሞ እንትናን ሳገኛት እንዲህ ብላችሁ ሁሉ ነው ዝርዝር ነው የምታደርጉት። እኛ ደግሞ አጠር ስናደርገው እናንተ ፊታችሁ እየረዘ ኧረ ትንሽ ሰፋ አድርገውም ይሄ ብቻ ነው አለቀ እንባባላለን። ወንድና ሴት መሆናችን ነው። ስለዚህ ሴቶች ምን ይፈልጋሉ? አይደለም ሴት ሁላችንም ሰዎች፣ ግን ሞር ደግሞ ሴቶች ጥሩ የሚያዳምጣቸው ጥሩ አድማጭ። በእርግጥ መስማትና ማዳመጥ ፈጽሞ የተለያየ ነው። በደም ስሙኝ። ምን አልኩኝ? መስማትና ማዳመጥ ፈጽሞ የተለያየ ነው። መስማት ኢንፎርሜሽኑን ነው፣ ማዳመጥ ግን ኢሞሽኑን ጨምሮ ነው፣ ስሜቱን ጨምሮ ነው። ምን ልትል ፈልጋ ነው፣ በምን ሁኔታ ውስጥ ነው ብሎ መረዳትን ይጠይቃል። መስማት ስለምንመልሰው መልስ እንዲህ ካለ እንዲህ ነው አለው ብሎ አእምሯችን ፕሮሰስ ማድረግ ነው። ማዳመጥ ግን ምን ልትል ፈልጋ ነው፣ በምን ሁኔታ ነው ብሎ ስለዛ ስለሚናገረው ሰው ማሰብና መጨነቅ ነው። ግን መስማት ከሆነ ግን ስለምንመልሰው መልስ ነው የምንጨነቀው። አያችሁ፣ ግራ የምንጋባው እንዳንግባባ የሚያደርገን እንድንጋጭ የሚያደርገን ሚስ አንደርስታንድ እንዲፈጠር የሚያደርገው መስማትና ማዳመጥ የተለያየ ሰው። ስለዚህ ባለትዳሮች ስመክር እንዲህ እላለሁ፣ ባሎቹ ይላለሁ ከዋይፋይ ዲስኮኔክት አድርጋችሁ ከዋይፍ ጋር ኮኔክት አድርጉ እላለሁ። አጠፋ ከምን ከዋይፋይ ዲስኮኔክት አድርጋችሁ ከማን ጋር ከዋይፍ ጋር ኮኔክት አድርጉ እላለሁ። ሚስቶች ሆይ ብዬ ደግሞ እላለሁ ስማርት የሆኑ ፎኖቻችሁን እየነካካችሁ ከባሎቻችሁ ጋር ዲስኮኔክት ከምታደርጉ ስማርት የሆኑ ባሎቻችሁን እየነካካችሁ ኮኔክት አድርጉ እላለሁ። ስለዚህ መደማመጥ ያስፈልጋል ልላችሁ ፈልጌ ነው። ትኩረት ሰጥቶ አቴንሽን ተሰጣጦ መደማመጥ። ስንደማመጥ አንደርስታንድ መደራረግ ይቻላል። ስሜት፣ ፍላጎታችን፣ ብዙ ነገሮቻችን በህይወታችን የሚፈራረቁ ነገሮች አንደርስታንድ መደራረግ እንችላለን። እየጨረስኩ ነው። አራተኛው ከማውገዝ ይልቅ ማገዝ ያስፈልጋል። ሚስ አንደርስታንድ ካልተደራረግን፣ መግባባት ካልቻል ግጭቶቹ እየጨመሩ እየሰፉ ይመጡና ምንድነው የምንሆነው? አንዱ ሌላውን ማውገዝ እንጀምራለን። ማገዝ አይደለም። አብረን ስንኖር፣ አብረን ስንሰራ፣ አብረን በትዳር ስንቀጥል ለመተጋገዝ ነው። ግን መተጋገዙ ይጠፋና ጠላትነት ይጨመርና ባል ሚስት ወይም ደግሞ ሴቷ ወንዱ ደግሞ ሴቷን ማገዝ ሳይሆን ማውገዝ ይጀምራል። ጀጅመንታል እንሆናለን። መጠቋቆም እንጀምራለን። ብሌሙን አንዱ ወደ ሌላ እንትን ይላል። በትንሽ ነገር ሊፈታ የነበረው አንዳንዶች ይላሉ $100 ብር ችግር የነበረው ባለመግባባትና አንዱ ለሌላው በመጠቋቆም $100 የነበረው ወደ 1000 ይገባል። በገዛ እጃችን ማለት ጨምሮ አድጎ ማለት ነው። ስለዚህ እንደሱ እንዳይሆን ከዚህ በኋላ እኛ ወንዶች ሚስቶቻችንን አንደርስታንድ አድርገን ለማውገዝ ሳይሆን ለማገዝ ያለንን አቅም ያለንን ጠንካራ ሁነን የተፈጠርንበትን ፕሮቫይድ ለማድረግ ፕሮቴክት ለማድረግ የተፈጠርንበትን ሴቶችን ለማጥቃት ሳይሆን ለማብቃት እንጠቀምበት እላለሁ። እንደሱ ብዬ መክራለሁ። ወንዶችን አይታችኋል። እኛ ወንዶች እህቴ እንዳትነካ ብዬ እህቴ ላይ ቆማለሁ። ሌላ ወንድ ሌላ ጎረምሳ መጥቶ እንዳይነካት ማለት ነው። አይደለም እንደሱ አናደርግም። ቤታችን ፕሮቴክት ለማድረግ እንጂ ይሄ ወንድ ደግሞ እንደገና ሌላ ሰፈር ሄዶ ሌላ ሴት ሲያጠቃ ታገኙታላችሁ። ስለዚህ አሁን ምንድነው የኛ ቤት ሲሆን እንዳይነካ ሌላ ቤት ሲሆን እንዳይሆን አመለካከታችን መቀየር መቻል አለበት። የመጨረሻው ወደ እርቅ ልምጣና ወደ እሷን ፕሮግራም እዚህም እንድቆም ያደረገኝ እሷን አለመተባበር አይቻልም ብዬ ገና 2 ቀን እንቅልፌን አጀስት አላደረኩም፣ እየተኛው አይደለሁም። በዚህ ሰዓት መጥቼ እናንተ ጋር እንድቆም ያደረገኝ የእሷ ፕሮግራም ሀሳብ በዚህ ጊዜ በጣም የሚያስፈልግ እርቅ ከራስ ጋር ከሌላው ጋር ሆኖ የሚለው ፕሮግራማችሁ። ስለዚህ የመጨረሻው መለማመድ ነው። ምን ለማለት ፈልጌ ነው? በየጊዜው ምሕረትና ይቅርታን መለማመድ ነው። ይህ ሁሉ ነግሬያችሁ አለመግባባት አይቀሬ ነው። ይህ ሁሉ ነግሬያችሁ ሚስ አንደርስታንዲንግ ግጭት አይቀሬ ነው። ሁለት ተለያየ ፐርሰናሊቲ ያላቸው ሰዎች በትዳር ስንኖር አብረን ስንሰራ አብረን ስንወጣ ስንገባ መጋጨት አይቀሬ ነው። ግጭትን መፍታትና መፋታት ግን የተለያዩ ነገሮች ናቸው። ለዚህ ነው 18ኛ ክፍል ተማሪ ነኝ ያልኳችሁ። ትምህርት ቤት ነው ማትመረቁበት ትምህርት ቤት ነው። ስለዚህ በዚህ ሁሉ ምን አለ? ግጭት አለ፣ አለመግባባት አለ። ግን በእያንዳንዳችን ቤት ሊኖር የሚያስፈልገው ግን ይቅርታ ነው። ይቅርታ። እኛ ቤት ባለቤቴ ትላለች ይቅርታ በየግድግዳው ነው ትላለች። በየጊዜው ሳጠፋ ለድምጼ ለቶኔም ይቅርታ ጠይቃለሁ፣ ለሐሳቤ ይቅርታ ጠይቃለሁ።
ሶሪ ላለሁ። ኦኬ ይቅርታ ለእሷ እኮ እንዲህ ያደረገች። አዎ እሷ እንዲህ ለሰራችሁ ይቅርታ የተዘጋጀው ለክፉ ሰው ነው። ዲዘርቭ ለማይገባው ሰው የተዘጋጀ ነው። ይቅርታ በደምብ ስሙኝ። ይቅርታ ለማይገባው ሰው የተዘጋጀ፣ ለሚያጠፋ፣ ለስተተኛ፣ ችግር ፈጣሪ፣ ለወንጀለኛ የተዘጋጀ ነው፣ ክፉ ለሚያደርግ ሰው። ስለዚህ በደላችሁን ከቆጠራችሁ ይቅር ማለት አትችሉም። ሁላችን የምህረት ውጤት ስለሆን ሁላችን እየኖርን ያለው በፈጣሪ ምህረት እየተደረገልን፣ ሁላችን በቤተሰብ በሚስት በባል ምህረት በልጆቼ ሌላው ቀርቶ ያልኳቸው ማድረግ ስላልቻልኩ ይቅርታ እየጠየቅኩ በምህረት ምንወር ሰው ነኝ። ጓደኞቼ ምህረት እያደረጉልኝ ተመልሼ ወዳጅነቱ እንድቀጥል ያደረገው ምህረት እያደረጉ። ስለዚህ ሁላችን የምህረት ውጤት መሆናችን አውቀን ምህረትን፣ ይቅርታን የቀን የየዕለት ተግባር ላይፍ ስታይል እንድታደርጉት። ፕሮግራም አላልኳችሁ። ፕሮግራም ሲሆን በወር ነው የሚሆነው። ፕሮግራም አላልኳችሁ። ላይፍ ስታይል እናድርገው። እንደሱ ሲሆን ከሰው ጋር ለመኖር አትቸገሩ። ትዳራችሁ ሰላም ሆኖ ይቀጥላል። አብራችሁ የምትሰሯቸው ጋር በጠላትነት ሳይሆን በወዳጅነት መቀጠል ትችላላችሁ። ባውንደሪያችሁን ሴት አድርጋችሁ መቀጠል ትችላል። ስለዚህ ልደምድመውና አንደርስታንድ እናድርግ። አንደርስታንድ ስናደርግ ወደ መግባባት እንመጣለን። ስንግባባ እየተስማማን እርስ በርስ መረዳዳት እንችላል። መረዳዳት ስንችል ደግሞ ከቤታችን ጤናማ ግንኙነት እንዲኖረን፣ ከዛ ደግሞ ጤናማ ትውልድ፣ ቅድም ጋሻ በራ የተናገረው ጤናማ ትውልድ ማፍራትና ማሳደግ እንችላለን። ጥሩ ዜጋ የሆኑ ልጆች፣ ከዛ ደግሞ አገራችን ሰላም ትሆናለች። ዛሬ አንዳንዱ ነገር የምናጭደው ቤታችን የዘራነውን ነገር ነው እያጨድን ያለን። ስለዚህ ቤታችን ሰላም፣ እርስ በርሳችን እንቀባበል። ቴንኪዩ